አሳምሮ ፈጥሯቸዋልና خالق الكون كله አሳምረን ልንሰራ ወይም አሳምሮ የሚሰሩ ሰዎችን አላህ Subhanahu Wa Ta'ala ይወዳቸዋል በሌላ መልኩ አላህ Subhanahu Wa Ta'ala ሁንም የነዚህን ሲንፎች አላህ የሚወዳቸውን ግሩፖች ሲገልጻቸው ኢነላህ ይሁቡል ሙተቂን አላህ የሚፈሩትን ሰዎች የሚጠነቀቁትን ሰዎች በሱ ትእዛዝ ላይ የሚቆሙትንና አላህ በሚፈልገው መንገድ ላይ የሚጓዙ ሰዎችን አላህ Subhanahu Wa Ta'ala ይወዳቸዋል በሌላ አያት ላይ ሁንም እንደሚገልጸው ኢነላህ ይሁቡል ሙቅሲቲን ሙቅሲቶች አድሎች ፍትሃዮችና በትክክል የሚፈርዱ ሰዎችንም አላህ Subhanahu Wa Ta'ala ይወዳቸዋል እንግዲህ እዚህ ላይ እንደምንመለከተው የአላህ Subhanahu Wa Ta'ala ውዴታ እንዲሁ መخصوص لطائفه يعني خاص ወይም ጥቂት ለሆኑ ሰዎች ወይም ለተወሰኑ ግለሰቦች ወይም ለአንቢያ ወይም ለተወሰኑ አካላቶች ብቻ አይደለም የአላህ ውዴታ ለማንኛውም አካላት ነው ወይም ለተለያዩ ፍጥረታቶች ሁሉ ሊያዳርስ እንደሚችል ነው የሚያመለክተን ከዚህ ከአላህ Subhanahu Wa Ta'ala ቁርአን ምዕራፍ ላይ ይሄ ነው እንግዲህ አላህ በሐዲስ አልቁድሲ ላይ እንደተገለጸው ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹት من عدا لي وليا فقد اذنته بالحرب ይላል በሐዲሱ ላይ እንደተገለጸው የኔን ወልይ የኔን ወዳጅን አዛ የሚያደርጉ የሆኑ ሰዎችን يعني በእነሱ ላይ ጦርነት ከፍትባቸዋለሁ ይላል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ጦርነት የከፈተበት ሰው ነጃ መውጣት አይችልም አላህ Subhanahu Wa Ta'ala የተቆጣበትና በሱ ላይ ኢዕላን الحرب ያደረገበት ሰው ነጃ አይወጣም በዱንያ ላይ የምናቀው አለ አንድ ቁወል ኡዝማ አንድ ትልቅ ኃይል ያለው መሳሪያ ይዞ ከተነሳ በደካማው ኃይል ላይ ኃይልን ይዞ ከመጣ ያ ደካማ ኃይል ምን ያህል ጭንቀት በህይወት ውስጥ ሊኖር እንደሚችል እናስባለን አላህ Subhanahu Wa Ta'ala የዚህ ዩኒቨርስ ባለቤት የሆነው ጌታ ደግሞ እኔ ላይ ጦርነት አወጀብኝ ማለት እኔ ላይ ጦርነት የሚያወጅብኝ ምን ሲሆን ነው የአላህን ወዳጆችና የአላህን መልካም ባሮች አዛም ማድረገው በተለያየ አይነት መልኩ ይሆናል በመላሲ አዛል አድርጋቸው ይሆናል በግንኙነት አዛል አድርጋቸው ይሆናል በተለያዩ አጋጣሚዎች እነሱን አንገላታቸው ይሆናል በዚህ ጊዜ አላህ Subhanahu Wa Ta'ala በእኔ ላይ ጦርነት ያወጅብኛል እነዚህ ወልዮች ሲባሉ ወልይ የሚባሉት ምን አይነት ሰዎች ናቸው ወልይ የሚባሉት ነቢያቶች ብቻ ናቸው ወልይ የሚባሉት የተወሰኑ ግሩፖች ናቸው ወልይ የሚባሉት ዶሬ የተሰራላቸው ቀብር የተዘጋጀላቸው ሌሎች ሰዎች ናቸው ለይሰ كذلك الله سبحانه وتعالى በሱረቱ ዩኑስ ላይ እንደገለጸው አላ ኢነ አውሊያ አላህ لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون إلى الله سبحانه وتعالى አንተም እኔም ትንሿም ሴት ወይም እድሜዋም ያልባለገችም ሴት የአላህ Subhanahu Wa Ta'ala ወልይ መሆን እንደሚችሉ ያሳየናል በዚህ ቁርአን ምዕራፍ ላይ ማለት ነው እነዛ የአላህ ወዳጆች የአላህ ወልዮች ለአላህ Subhanahu Wa Ta'ala لا خوف عليهم ولا هم يحزنون ፍርሃትም ጭንቀትም የለባቸውም አያዝኑም አይፈሩም الذين آمنوا وكانوا يتقون እነዛ አላህ Subhanahu Wa Ta'ala አምነው የተጠነቀቁትና በትእዛዛቱ ላይ የተገኙ ሰዎች ናቸው ይላል አላህ Subhanahu Wa Ta'ala اذن خوف የላቸውም في الدنيا والاخره በዱንያም ላይ አይፈሩም በአኺራም ላይ ጭንቀት የላቸውም ነገ ጧት ሰዎች ሲጨነቁ እነሱ አይጨነቁም በዱንያም ላይ ብዙ ነገር ሊያጋጥማቸው ይችላል ብዙ ነገር ሊያዩ ይችላሉ የተለያዩ የዱንያ መከራዎችና መስዋዕቶች በእነሱ ሐያት ውስጥ ሊደርሱ ይችላሉ ያ ነገር ግን እነሱ ላይ خوفን ጭንቀትን አይፈጥርባቸውም ለምን ከምንም ነገር በበለጠ ወደ አላህ Subhanahu Wa Ta'ala ተጠግተዋል ወደ አላህ Subhanahu Wa Ta'ala ቀርበዋልና ምን ጊዜም ውስጣቸው የተረጋጋ ነው አምናላቸው ሰላም አላቸው በውስጣቸው ላይ ደስታ አላቸው እነዚህ ሰዎች አላህ Subhanahu Wa Ta'ala ጋር መልካም ግንኙነት ስላላቸው የተረጋጉ ይሆናሉ እንግዲህ አንተ በሙጀረድ አላህን በማመንህ አላህ Subhanahu Wa Ta'ala ትእዛዝ ላይ በመገኘትህ ወይም እህቴ አላህን በማመኗ አላህ በሚፈልገው መንገድ ላይ መገኘቷ በትክክል አላህ በሚፈልገው ትእዛዝ ላይ መቆሟ አላህ Subhanahu Wa Ta'ala ወልይ እንድትሆን ያስችላታል ወይም ወልይ ትሆናለች ይሄንን ሐዲስ ላይ ነብዩ ሲጨርሱት ወይም በሐዲሳቸው ላይ ሙሉን ሲናገሩት ቡኻሪ የዘገቡት ሐዲስ ላይ አቡ ሁረይራ ሲዘግቡ ይላሉ من عدا لي وليا فقد اذنته بالحرب يعني وما تقرب الي عبد بشيء احب الي مما افترضته عليه ولا يزال عبدي يتقرب الي بالنوافل حتى احبه فاذا احببته كنت سمعه الذي يسمع به وبصره الذي يبصر به ويده الذي يبطش به ورجله الذي يمشي به ولئن سألني لأعطينه ولئن استعاذني لأعذينه إلى الله سبحانه وتعالى نبي صلى الله عليه وسلم من إلى እነዚህ ሰው እንግዲህ ወደ አላህ Subhanahu Wa Ta'ala ውዴታ እንዴት መድረስ እንደሚችል ሲያሳዩንና ሲያመላክቱን አላህ በሐዲስ አልቁድሲ ላይ ሲገልጽልን من أدالي وليا የኔን ወዳጅ የኔን ወልይ ያንገላቱ ወይም ያሰቃዩ የሆኑ ሰዎች
በሱ ላይ ጦርነትን እከፍትበታለሁ ይላል وما تقرب الي عبدي بشيء احب الي مما افترضته عليه ባሪያዬ እኔ ዘንድ የቀረበ ሊሆን አይችልም በጣም ቅርብ መሆን አይችልም ምን በማድረግ እኔ በሱ ላይ ግዴታ ያደረኩበትን ስራ በመስራት እኔ ጋር የተወደደ ቢሆን እንጂ ይላል እንደዚሁም ደግሞ እኔ ዘንድ የተወደደ አይሆንም ወይም የተወደደ እንጂ አይሆንም ይላል አላህ Subhanahu Wa Ta'ala ምኖችን ከፈርዱ በኋላ አላህ ግዴታ ካደረገው ስራ በኋላ ነዋፊሎች ላይ አላህ ባዛቸው ላይ ሱናዎቹን እየጨመረ ተጨማሪ ስራዎችን እየሰራ فإن أحببته الله يوددው ሰው ምን ያደርግለታል كنت سمعه الذي يسمع به የመስሚያ ጆሮ ሆንለታለሁ ይላል አላህ Subhanahu Wa Ta'ala የመስሚያ ጆሮ ሆንለታለሁ ማለት ምን ማለት ነው አላህ ጥሩን እንጂ አላሰማውም ይላል ጥሩ ነገር እንጂ ወደ ጆሮ እንዲደርስ አላደርግም ይላል አላህ Subhanahu Wa Ta'ala ቢሰማው እንኳን ልቡ ላይ እንዲያርፍ አላደርግም ይላል አላህ Subhanahu Wa Ta'ala ልቡ ላይ ቢያርፍ እንኳን ወደ ተግባር እንዲለውጠው አላደርገውም ነው የሚለው አላህ Subhanahu Wa Ta'ala አላህ ጆሮ የሆነለት ሰው ምን ያህል የተከበረ ሰው ነው ምን ያህል የተወደደ ሰው ነው ምን ያህል የተመረጠ ሰው ነው የእخوة الإيمان ከዚያ ይቀጥላል አላህ Subhanahu Wa Ta'ala وبصره الذي يبصر به ማይቻ አይን ሆነለታለሁ ይላል አላህ አይን ለሆነለት ሰው ምንድነው የሚሆነው ሐላልን እንጂ አይም የተወደደ ነገርን እንጂ አይም መልካም ነገርን እንጂ አይመለከትም ወደ መጥፎ ነገር አይኑን አይዘረጋም አይኖቹ በአላህ Subhanahu Wa Ta'ala ሲታር በአላህ Subhanahu Wa Ta'ala መጋረጃ ጥብቅ የሆኑ ናቸው የሚሆኑት ቢያይም ወደ ልቡ አይደርስም ወደ ልቡ ቢደርስም ወደ ተግባር አይለወጥም አላህ አይን ይሆነለት ሰው ወዲሁ ለትይብጥሹ ቢሃ እጆቹ ሆናለው እጆቹ መጨበጫ እጅ ሆነው አላህ ይላል አላህ Subhanahu Wa Ta'ala አላህ መጨበጫ እጅ ሆነለት ሰው ደግሞ ምን ሆነ እናገኘዋለን በእጁ ሐራምን አይነካም ሐራም ነገር ይከብደዋል በእጁ ሐራም ነገር መጨበጥ አይችልም ያስቸግረዋል ጥሩ ነገሮችን መልካም ነገሮችን ሐላል ነገሮችን ብቻ ነው መያዝ የሚችለው ወርጅሉሁ التي يمشي بها እግር ሆነለታለሁ ይላል አላህ Subhanahu Wa Ta'ala የሚንቀሳቀስበት የሚሄድበት እግር ሆነዋለሁ ይላል አላህ የሚንቀሳቀስበት የሚሄድበት እግር የሆነለት ሰው ሐላል ቦታ እንጂ አይሄድም እግሮቹ ወደ ሐላልና ወደ መልካም ቦታ እንጂ አይንቀሳቀሱም መጥፎ ነገር ላይ ወደ መጥፎ ቦታም አይሄድም ከዛ የሚቀጥለው አላህ Subhanahu Wa Ta'ala እንደዚህ አይነት ሰዎች አላህ የወደዳቸው አላህ የመረጣቸው ሰዎች እጅ ጆሮ እግር አይን የሆነላቸው ሰዎች ምን ይላል አላህ Subhanahu Wa Ta'ala ከዚያ በመቀጠል ወለኢን ሰአለኒ ከጠየቁኝ እሰጣቸዋለሁ ይላል አላህ Subhanahu Wa Ta'ala የምከለክላቸው ነገር የለም ወለኢን استعذني لأعذينه ከተጠበቁ በኔ ጥበቃን ከፈለጉ ደግሞ እጠብቃቸዋለሁ አንዳች ኃይል እነሱ ላይ ጉዳት ማድረስ አይችልም ይላል አላህ Subhanahu Wa Ta'ala ለምን የአላህ የቅርብ ሰዎች ናቸው والله የተመረጡ ሰዎች ናቸው የአላህ Subhanahu Wa Ta'ala ወዳጆች ናቸው እነዚህ ሰዎች ምን ጊዜም በአላህ ሂማያ በአላህ ጥበቃ ስር ናቸው ኢዘን አንድ ሰው አንድ ነገር ሊወድ የሚችለው ወይም ደግሞ ሊያፈቅር የሚችለው ምን ሲሆን ነው በእጁ የሰራው የለፋበት ነገር ይወዳል አላህ Subhanahu Wa Ta'ala በእጁ ያስገኘን ፍጥረቶች ስለሆን እኛን ይወዳል በዚያ ላይ ደግሞ አላህ በሚፈልገው መንገድ ላይ ፈርዱ ላይ ሲገኝ በመጀመሪያ ፈርዱ ላይ ምናልባት አንዳንዱ ሰው ሱና ላይ ይጠነክርና ትርፍ ስራው ላይ ይጠነክርና ፈርዱ ላይ ለዘብተኛ ወይም ደግሞ ፈርዱ ላይ ደካማ ሊሆን ይችላል ነገር ግን የአላህን የመጀመሪያውን ፍቅር ለማግኘት ምን ልንሆን ይገባናል በቅድሚያ አላህ በእኛ ላይ ግዴታ ያደረጋቸውን ትእዛዞች ልንፈጽማቸው ይገባል ወንዱ ምን ይፈልግበታል አላህ ያዘው ነገር ሴቷ ምን ይፈልግባታል አላህ ግዴታ ያደረገባት ነገር እነዚህን ግዴታዎች በአግባቡ ልናደርሳቸው ይገባል ከዚያ በመቀጠል ደግሞ አላህ ጋር ሊያቀርቡ የሚችሉን መልካም ስራዎችና ተጨማሪ ስራዎችን በመስራት ወደ አላህ የበለጠ ቅርብ ልንሆን እንችላለን ይህ ከሆነ በኋላ ይህንን ካደረግን በኋላ አላህ ባደረገብን ግዴታዎች ላይ ከተገኘን በኋላ አላህ Subhanahu Wa Ta'ala ሊያቀርቡን የሚችሉ ተጨማሪ ስራዎችን ከሰራን በኋላ ምን ሆናለን የአላህ Subhanahu Wa Ta'ala ወልዮች ሆናለን እንግዲህ ዑለማው الاسلام ምን ይላሉ ليس العجب من عبد يتودد الى سيده لكن العجب كل العجب في ملك يتودد الى عبده ይላሉ ምንም አይደንቅም ይላሉ ባሪያ የጌታውን ውዴታ ለማግኘት ብሎ ጌታው ጋር ለመወደድ ቢቀርብና የተለያዩ ሙከራዎችን ቢያደርግ የሚገርም አይደለም ባሪያ ነውና ደካማ ነውና ፈላጊ ነውና የሆነ ነገር ለማግኘት ይጥራል ነገር ግን የሚገርመውና የሚያስደንቀው ገኒይ ሆኖ ጌታ መሊኩ ወይም ደግሞ ጌታው ምንም የማይፈልገው የሆነው አካል ወደ ባሪያው ሲወደድ የባሪያውን ውዴታ ለማግኘት ሲጥር የሚገርመው ይህ ነው ይላሉ
በዚህ ሁኔታ ላይ ነው እንግዲህ አላህ Subhanahu Wa Ta'ala አሁንም ሐዲስ አልቁድሲ ላይ ሲገልጽልን ነብዩ ሰለላሁ ዐለይሂ ወሰለም በዘገቡት አቡ ሁረይራ ባወሩት ቡኻሪና ሙስሊም በዘገቡት ሐዲስ ላይ ምን ይላል አላህ Subhanahu Wa Ta'ala من تقرب الي شبرا تقربت اليه ذراعا ومن تقرب الي ذراعا تقربت اليه باء ومن اتاني يمشي اتيته حرولا الى الله Subhanahu Wa Ta'ala الله ምን ይላል እንግዲህ አላህ Subhanahu Wa Ta'ala የውዴታውን የፍቅሩን ሁኔታ ከሚገለጹበት ሐዲሶች ውስጥ ይሄ ሐዲስ በጣም ልዩ ማዕና ወይም ልዩ ትርጓሜን ይዞ እናገኘዋለን من تقرب الي شبرا تقربت اليه ذراعا ወደኔ ስንዝር የሚቀርብን ሰው ለሱ የክንድን ያክል ቀርበዋለሁ ይላል አላህ Subhanahu Wa Ta'ala ወደኔ የክንድ ያክል የቀረበኝን ሰው እሱን የርምጃ ያክል ቀርበዋለሁ ይላል አላህ Subhanahu Wa Ta'ala من اتاني يمشي ወደኔ የሚመጣኝን የሆነ ሰው እኔ ደግሞ በፍጥነት መጣዋለሁ ይላል الله سبحانه وتعالى أنمساسلم ويم دمو تشبيح نادرقن قن فكروا يا إخوة الإيمان الله من يهل باريهم بيودنهم حرولا مالت يفتنة رمجا السوق أصبلو سمتين إنه بفتنة ودا السوق أربوا الله نميرو الله سبحانه وتعالى إذن بكينا قر نبر إنه الله نسنزر سك أربو يعني قديتاينو مقرب قديتاينو السوق تزاز لا مقنيت قديتاينو السوق لن يسنزر بك أربين شيء عادي شيء طبيعي طبيعي هنا ነገር ነበር ኖርማል ጉዳይ ነበር ነገር ግን እኔ ስንዝር ስቀርበው እሱ ጥፋት አድርጎ የሚቀርበኝ ምን ያህል ቢወደን ነው አላህ Subhanahu Wa Ta'ala እኔ እርምጃ ያክል ስቀርበው እሱ በፍጥነት የሚመጣኝ ወይም ደግሞ እኔ ቀስ ይያልኩ ሲሄድ እሱ በፍጥነት ወደኔ የሚቀርበው ምን ያህል ቢወደን ምን ያህል ባያፈቅረን ነው እንግዲህ ምን ያህል ከባድ እንደሆነ እንመልከተው ቀደም ለመግለጽ እንደፈለኩት እኛ ሐጅማችን ውስን ነው አነስተኛ ፍጥረቶች ነን ወይም ደካማ የምንባል ፍጥረቶች ነን ابن حبان በዘገቡት يعني በአንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም السماوات السبع مع الكرسي الا خلقة ملقات بعرض فلات الى الرسول صلى الله عليه وسلم وفضل العرش على الكرسي كفضل الفلات على الحلقة الى الرسول صلى الله عليه وسلم በዚህ ሐዲስ ላይ ምን ይላሉ ይሄ የምትመለከቱት ግዙፍ ፍጥረት ይሄ ሰማይ ሰባቱ ሰማይ የአላህ Subhanahu Wa Ta'ala ኩርሲይ ላይ ቢያርፍ ምንድነው የሚያክለው ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ልክ የሆነ ሜዳ ላይ የተጠቀለለ ገመድ ወይም የተጠቀለለ ክር ያክላል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ፈክሩ ያ ኢኽዋን ይሄ አይናችን መሙላት የማይችለው ሰማይ يعني አላህ ኩርሲይ ላይ ይሄን ነው የሚያክለው አሉ ኩርሲዩና ይሄ ደግሞ ሁሉ ተጠቅልሎ አላህ አርሽ ላይ ቢጣል يعني ልክ ያንኑ ነው ገመድ የተጠቀለለሽ ገመድ ነው የሚያክለው አሉ ረሱሉ ሰለላሁ ዐለይሂ ወሰለም እነዚህ ፍጥረታቶች እንደዚህ አነስተኛ ከሆኑ በአላህ Subhanahu Wa Ta'ala ቁድራ ስንመለከታቸው የኔና ያንተ ሐጅም ምን ያህል ነው የኔና ያንተ ስፋት ምን ያህል ነው የኔና ያንተ ትልቅነት ምን ያህል ነው ከኔና ካንተ የበለጡ አላህን የሚገዙ ባሮች አሉት አላህ Subhanahu Wa Ta'ala لا يعصون الله ما أمرهم ويفعلون ما يؤمرون የታዘዙትን ከመስራት ወደ ኋላ የማይሉ የተከለከሉት ቦታ ላይ የማይገኙ ሆኑት የአላህ Subhanahu Wa Ta'ala መላእክቶች አሉት እነዛ መላእክቶች ያሉ ከነዚህ አስበለጥን አላህ Subhanahu Wa Ta'ala ለኔና ላንተ ትልቅ ክብርን ትልቅ ደረጃን ሰጠን ይሄ ደረጃ ገብቶን ወደ አላህ ለመቃረብ የአላህን ውዴታ የበለጠ ለማግኘት ካልተንቀሳቀስን ምን ያህል ችግር እንዳለብን ምን ያህል ደካሞች እንደሆነን በሮች ተመቻችተውልን በዛ በር ለመግባት ዝግጁ እንዳልሆን ያሳያል ማለት ነው ኢዘን ነብዩ ሰለላሁ ዐለይሂ ወሰለም አሁንም በሌላ ሐዲሳቸው ላይ ሲገልጹ ምን ይላሉ ينزل ربنا تبارك وتعالى نزولا يليق بجلاله إلى السماء الدنيا في الثلث الأخير من الليل يعني هذا الوقت الذي نكون فيه نائمين أو الذي يكون شابا والشابة منتظرين أوليائهم يعني نبي صلى الله عليه وسلم بزي حديث لا يمنني قال سألوا الله سبحانه وتعالى بلليت አንድ ሶስተኛው መጨረሻ ላይ የሌሊቱ አንድ ሶስተኛ መጨረሻ ላይ ለሱ በሚገባው በክብሩ ወደ ሰማኡ ዱንያ ይወርዳል አሉ ረሱሉ ሰለላሁ ዐለይሂ ወሰለም ወደ ሰማኡ ዱንያ ይወርዳል ምናልባት አላህ በዚህ በሚወርድበት ወቅት ላይ እኛ እንቅልፍ ላይ ሊሆን ይችላል እኛ ተኝተን ሊሆን ይችላል ወይም ደግሞ አላህ የጠበቃቸው ሰዎች ካልሆኑ በሐራም ግንኙነት በመጥፎ ስራ ላይ የሚሆኑ ወጣቶች በዛ ወቅት ላይ ሊኖሩ ይችላሉ ይህ በሚሆንበት ሰዓት ላይ الله يوردال الله سبحانه وتعالى كورد በኋላ ምን ይላል هل من سائل فاعطيه ማን ነው ጥያቄ የሚፈልገው ነገር ያለውና የሚሰጠው ሰው ይላል الله سبحانه وتعالى يعني ብዙ ጉዳዮች አሉ